ከቆምኩበት ሳልንቀሳቀስ አጠገቤ ደርሶ እንኳን ደህና መጣሽልኝ የኔ ውድ ብሎ የያዘውን አበባ ዘረጋልኝ። በስስት አይኑን እያየሁ በፍቅር ስሜት ታጅቤ በፈገግታ ተቀበልኩት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም እያለሁ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካምነት ለራስ ነው። የህልም ባሌን የተሰኘው ተከታታይ ትረካ ክፍል 14። ጸሐፊ ሰሚራ ሙሐመድ። በቃ እንንቀሳቀስ ኮቻ፣ መቼም ናፍቃሻለች። ዞር ዞር እንበል አይሻልም? አለ ሷሊህ። ጥሩ ነው፣ ጥሩ ሀሳብ ነው። በሀሳቡ ተስማምተን መንገድ ጀመርን። ሷሊህ ወደ እኔ ዞሮ ወዴት መሄድ ትፈልጊያለሽ አለኝ። ኮቻ ናፍቃኛለች፣ ስለዚህ ወደ ሞቲ ቆሎ እንሄድ አልኩት። ቁልቁል ሙሉ ኮምቦልቻን ለማየት እንድችል። አሁን ቀን ነው፣ ማታ ወስድሻለሁ። በጨለማ ስትታይ ነው ኮምቦልቻ ውበቷ የሚጎላው አለኝ። እሺ በቃ አንተ ደስ ወደሚልህ ቦታ ውሰደን ብዬ በሀሳቡ ተስማማን። በመሀል አለሜ ለምን ግሪን አንሄድም? እዛ አሪፍ አየር አለ ሲል በሱ ምርጫ ወደዛው አመራን። ግሪን ቦታው በራሱ ምትሃዊ የሆነ ውበት አለው። ድብርት በአዲስ መንፈስ የመቀየር ኃይል አለው። ብዙ ሰው ለብዙ ዓላማ ይጠቀምበታል። የከፋው ከሐዘኑ ይደበቅበታል። መዝናናት መንፈሱን ለማደስ የሚመጣም አለ። ከሚወዱት ሰው ጋር ቁም ነገር ለማውራት ሙሉ ቤተሰቡን ይዞ ለመናፈስም ይመጣሉ። እሁድ እሁድ ደግሞ መኪና ማቆሚያ የእግር መረገጫ እስኪጠፋ ድረስ ሙሽሮች የሰርግ ፕሮግራማቸውን በዚህ መናፈሻ ውስጥ ያከብራሉ። ዛሬ እኛም ንጹህ አየር እየተቀበልን ዘና ፈታ ለማለት ተገኝተናል። ለወንዙ አቅራቢያ የሆነ ቦታ መረጠን። ተቀምጠን የወንዝ ድምፅ በራሱ ልዩ የሆነ ውበት አለው። ሷሊህና ለሚ በሚያወሩት ነገር እንዲሁ እንደሳኩኝ ጥርሴን ሳያስከድኑኝ እናቴ ደወለች። ምን ነው እስካሁን ቀራችሁሳ? ምን ሆናችሁ ነው ብላ ሷሊህን ጠየቀችው። በቃ አለሜ እንዲህ ነው፣ ከሱ ጋር ስንሆን ሁሉን ነገር ረሳሁ። በደስታ ባህር ውስጥ ሰምጬ እጠፋለሁ። ገና ከተገናኘን 10 ደቂቃ የቆየን ሳይመስለኝ ሰዓቱ 6 ሰዓት ሆኖ እናቴ ደወለች። አለሜም አብረን ወደ ቤት አንሄድም? እንሄድ። እኔም ሷሊህን ብንለምነው በፍጹም ብሎ እምቢ አለ። ብዙ ብለምነውም ግን ላሸንፈው አልቻልኩም። በቃ እሺ መናኸሪያ ድረስ አብረን እንሂድ አለ። ሷሊህ አለሜን ሸኝተን ወደ ቤት አመራን። ደስታ ተደራርቦ ልቤን አስጨነቃት። ሀገሬን፣ አለሜን፣ ቤተሰቦችን በሰላም በፍቅር በደስታ አገኘኋቸው። አልሐምዱሊላ በጣም ተደሰትኩ። እህቶቼ አግብተው ከኛ ርቀው ስለሚኖሩ በስልክ እንጂ በአካል የምንገናኝበት ጊዜ በቁጥር ነው፣ ወይም በምክንያት ሰርግ ምናምን ብቻ የሆነ ለየት ያለ ፕሮግራም ሲኖር ይመጣሉ። እኔም ይህንን ስለማውቅ ለእኔ ሰርግ እንደሚመጡና ቤታችን እንደ በፊቱ ሙሉ እንደሚሆን አስባለሁ። ቤት እንደደረስኩ ያየሁትን ማመን አቃተኝ። እናቴ፣ አባቴ፣ እህቶቼ ከነልጆቻቸው ቤቱን ሞልተውታል። ማንን ቀድሜ ማቀፍ እንዳለብኝ መምረጥ አልቻልኩም። በቆምኩበት ለሁሉም እጄን ዘረጋሁ። ሁላቸውም ከበው አቀፉኝ። እኔ መሃል ገባሁ። የቀረበኝን ቀድሜ እየሳምኩ ሁሉም ጋር በተነፋፈቀ ናፍቆት ሁሉም ጋር በመተቃቀፍ ናፍቆቴን ካስታገስኩ በኋላ ተቀመጥን። ግን አንድ ያልሳምኩት ሰው አየሁ። የእህቴ ልጅ በማናለብኝ በነፃነት እጆቹን ግራና ቀኝ ዘርግቶ ተኝቷል። የኔ ውድ በተኛበት እየሳምኩት ስነካካው ፊቱን እንደ ማኮሳተር እያለ ፊቱን እጅ ጋር አፋተጋቸው። እኔ ስሄድ ገና የ2 ወር ልጅ ነበረ። በእናቱ እቅፍ ሆኖ ስታጠባው ጠብቶ ስታስተኛው ይተኛ ነበር። ዛሬ ላይ ረባሽ ሆኖ እንቅልፋም ሆኗል። ተይ እንዳይነሳ ለምኜ ነው ያስተኛሁት። ብታዩ አንድ ልጅ እንዳይመስልሽ 10 ያህል ነው አለችኝ በተማረረ አነጋገር። እናቴ ከእቅፏ
እንዲርቅባት አልፈለገችም። አቅፋኝ ፀጉሬን እየደባበሰች ታወራኛለች። ከወትሮ ሁኔታዋ ተለየብኝ። በፊት ሷሊህን ነበር እንዲህ ስታደርግ የማውቃት። ታዲያ ዛሬ ምን ተገኘ? ስለናፈኳት ነው ወይስ ላገባ እንደሆነ አስባ ሆድ ብሷት አላውቅም። ብቻ የእናቴን እቅፍ ለእኔም ናፍቆኛል፣ ተመችቶኛል። እዛው በተሰበሰብንበት ስለ ሰርጉ ወሬ ጀመሩ። ዝም ብዬ ወሬያቸውን ማዳመጥ ጀመርኩ። ህፍረት ተሰማኝ። እኔን እንደ አንድ ሀሳብ ሲጠይቁኝ እናንተ እንዳላችሁ እያልኩ ወሬ አሳጥራለሁ። በዚህ ጉዳይ ላይ ማውራት የምፈልገው ጓደኞች ጋር ነው። ዛሬ ቀኑ ሰኔ 28 ነው። ነሐሴ 4 ሰርጋችን ነው። የኢክሩ ሰርግ ጊዜ የነበረው ውጥረት አስታወስኩ። ጨነቀኝ። ያኔ አራታችን ነበርን። አሁን ሀዩ የለችም። ኢክራምም የልጅ እናት ሆናለች። እንደ በፊቱ አብራን ተፍ ማለት አትችልም። እኔና ነቢ ብቻ ቀርተናል። ነቢም ገና አልመጣችም። ነቢ ከ3 ቀን በኋላ ትመጣለች። እስከዛ ድረስ ብቻዬን ምንም መወሰን አልፈለግኩም። ሲሃም ቀድማ በያዘችው ፕሮግራም መሰረት ለምሳ ወደ ቤተሰቦቻቸው መቀላቀልና መታወቅ ግድ ሆኗል። እናም ከጧት ሄጄ ሰዓቱ እስኪደርስ ኢክሩ ጋር ለመቆየት ሄድኩኝ። የኢክሩ ልጅ በጣም ታሳሳለች። ማንም ሰው አይቶ ሊያልፋት አይችልም። ውፍረቷና ቅላቷ ከልጅነቷ ጋር ተደምሮ ልብን ትሰርቃለች። እኔ ልጆችን በተኙበት ማጫወት እንጂ ማቀፍ አልችልም። እንዳይወድቁብኝ እፈራለሁ። እዛው በተኛችበት እያወራሁ ሳጫውታት ኢክሩ በእግር ሞት ታያኛለች። እኔ እኮ እንዳንቺ አላጫውትም፣ አጥብቼ ነው የማስተኛት። በአላህ በይ ጨዋታ አስለመድሽም፣ በኋላ እንዳታስለቅሽብኝ እያለች እየሳቀች ታያኛለች። እንደኔ ማጫወት ነዋ ታዲያ ብዬ ጨዋታዋን ቀጠልኩ። ምሳ ግብዣው እነ ኢክሩም እንድትጠሩ ሲነግሩኝ ለሌሎቹም ጓደኞቼ እንደሚጠሩ አሰብኩኝ። ኢክሩ አብራኝ ስላለች በመጠኑም ቢሆን ፍርሃት ቀነሰልኝ። ግን ደግሞ ሙስጠፋ አዲስ አበባ ስለነበረን ቆይታ አስታውሶ በእነሱ ፊት እንዳይዘበራርቅ ፈርቻለሁ። አለሜና አንዋር እኛን ለመውሰድ ሲመጡ ኢክሩ መዘጋጀቷን ረስታ አፍ ለአፍ ገጥመን ወሬ ይዘናል። ኢስላማዊ ሰላምታ ከተለዋወጥን በኋላ አንዋር ሀቢብቲ ገና ነሽ እንዴ አለ። ውዴ 10 ደቂቃ ብቻ ታገሰኝ ብላ ወደ ሻወር ቤት ገባች። እኔም ከሰኪና ጋር ጨዋታዬን ቀጠልኩ። በመሃል ራባት መሰል ማልቀስ መነጫነጭ ጀመረች። ኢክሩ ልታለቅስ ርቧታል ብዬ ድምፄን ከፍ አድርጌ ነገርኳት። አንሻት አለችኝ። ጨነቀኝ። እኔ ልጅ 6 ወር በፊት አቅፌ አላውቅም። አንዋር አቀፋት። እኔ አልችልበትም፣ ፈራሁ አልኩት። እረ ያንቺን ልጅ ማን ሊያቅፍ ነው ታዲያ? መቼም ኡስማን አትይኝም አለ እየሳቀብኝ። ልጁን ለማቀፍ ወደ እኔ የመጣ አለሜም ቀጠላለና እናትነት እንዴት ነው ያምርባታል፣ ትችልበታለች ብዬ ተናግሬ ሳልጨርስ ማቀፍ አልችልም ብለሽ አሳፈርሽኝ እኮ አለኝ። እና በራሴ ልጅ ነዋ የምለማመደው፣ የሰው ልጅ ቢወድቅብኝስ አልኩኝ። በንግግሬ አንዋር ክት ብሎ ሳቀ። አለሜ ቆይ እኔ ላሳይሽ እንዴት እንደሚታቀፍ ብሎ ሚጣን ከአባቷ ተቀብሎ ወደ እኔ ይዟት መጣ። አስተቃቀፉም እንዴት ቻለበት አልኩኝ በውስጤ። በቅጽበት ሰኪና የኛ ልጅ የሆነች መሰለኝ። በእቅፉ ውስጥ መልካም አባትነትን ፈለግኩ። በፍቅር አይኑን ተመለከትኩ። እሱ ግን አይኑ ሰኪና ላይ ስለነበረ አላየኝም። እንኳንም አላየኝ። ከተቀመጥኩበት ሳልነሳ ለማቀፍ እጄን ዘረጋሁ። ተነሽና ቀፊያት አለኝ።
እሱ ሰኪናን በስስት ያያል፣ እኔ ደግሞ እሱን በፍቅር አየዋለሁ። በዚህ መሃል ኢክሩ ጨርሳ ወጣች። ልጅን መጫወቻ አደረጋችኋት አይደለ ብላ ልጇን ተቀብላ የኔ ፍቅር ሲለማመዱብሽ ዝም ብለሽ ታያለሽ፣ አታለቅሽም እያለች ልታጠባት ይዛት ገባች። አራታችንም ተያይዘን ሄድን። በየመሃሉ የሲሃም የት ደርሳችኋል የሚል በስልክ ጥያቄ እንዳለ ሆኖ ቤታቸው ደረስን። ግቢ ስንገባ ፍርሃት ወረረኝ። እስካሁን ድረስ አባቱን በድምፅም ይሁን በአካል ተገናኝተን አናውቅም። ወደ ኢክሩ ተጠግቼ ጠበቅ አድርጌ ያስኳት። አይዞሽ ብላ ኢክሩ እጅን ጠበቅ አድርገችኝ። ወደ ቤት ስንገባ የረፈድነው እኛ ብቻ ነን። ሁሉም ጓደኛሞች ከሚስቶቻቸው ጋር ተገኝተዋል። ብቻውን የመጣው አቡበከር ብቻ ነው። ገና ወደ ቤት ስንገባ ሙስጤ ድምፁ ከፍ አድርጎ ማዘር ምራትሽ መጥታለች ተዋወቂያት አለ። መጅሊሱ ላይ የተቀመጡት አባቱ እንደሆኑ ገምቻለሁ። ወዴት ልሄድ? ምን ልበል? ጨነቀኝ። ባለሁበት ቆሜ ቀረው። የኔ ቆንጆ ልጅ መጣሽልኝ ብላ ሮጣ መታ ተጠመጠመችብኝ። እናቱ ለኔም እናቴ ነች። እናቱ እያልኩ አንቱ እያልኩ ላላርቃት እናቴ ብዬ እንዲጠራት ቀድማ ቃል አስገብታኛለች። ስለዚህ ልክ አለሜ እንደሚጠራት እኔም እማ ብዬ ጠርቼ አረፍኳት። አቅፋኝ እየሳመችኝ ብዙ ቆየች። እረ እኔም ተራ ይድረሰኝ የሚል የሲሃም ድምፅ አለያየን። ውድና የተከበራችሁ የቻናል ቤተሰቦች የህልም ባሌን የተሰኘው ተከታታይ ትረካ አሁንም ቀጣይ ክፍል አለው። ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። የምታበረታቱኝ ምስጋና ከልብ ነው። በድጋሚ በያላችሁበት ሰላማችሁ ይብዛ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።